በጣም አጭር ነኝ። አቤ እንደምታዩት ዝግባ ነው። ኦቴሎን እንዲተውን ጋሽ ጸጋዬ ከመምረጡ በፊት ወይም ከጋሽ ጸጋዬ ጋር የተዋወቅበት አጋጣሚ ሁሉ ጊዜ ይገርመኛል። አቤ ደጋግመህ ተናግረኸዋል። አዲስ አበባ ዩኒቨርሲቲ ተቀምጠህ አንተ ባስኬትን ተጫውተህ እሱ ቡና የጠጣ ይሁን ረሃብ ስንት ቀን ይፈጃል ብለህ ጠየቅከው ሄደህ በጉርምስና ድፍረት እና በዛ ምክንያት ትውውቁ ተፈጠረ። እንግዲህ ያ የእድሜ ዘመን ወዳጅነት ሆነ ማለት ነው። ጸጋዬን ከዛ በፊት ቲያትሩንም እንዳየህ በዛ ዘመድህ አማካኝነት ብሔራዊ ቲያትር ይሰሩ ኤሌክትሪሽያን በነበሩ ዘመድ አማካኝነት ቲያትሮቹን ቀደም ብለህ እንዳየህም አውቃለሁና ያቺን ሞመንት አሁን ስታስባት ከጋሽ ጸጋዬ ጋር የተዋወቅባትን ኦቴሎን እንደምትጫወት እሱ የጻፋቸውን ስራዎች ልትተውን እንደምትችል ታውቅ ነበር ወይ ትገምት ነበር ወይስ? እሺ፣ አመሰግናለሁ። ለነገሩ ለካሜራው ካልሆነ በስተቀር ይሄ ነገር ለቤቱ ነው። እሺ፣ ለቤቱ በጣም እድለኛ ሰው ነበርኩ ማለት እችላለሁ በአንድ በኩል። ምክንያቱም አጎቴ የእናቴ ወንድም ነው ብሔራዊ ቲያትር ኤሌክትሪሽያን የነበረው እና ከመጀመሪያውም ጀምሮ ቤት ውስጥ የጸጋዬ እሱ ቤት አጎቴ ቤት የጸጋዬ መጽሐፎች ነበሩ። በነገራችን ላይ ጸጋዬ አንደኛውና ትልቁ ቁም ነገር የሰራውም ነገር ቢኖር ደግሞ ማሳተም ነው። ብዙ ጊዜ ፕሌዎቹ ይታተሙ ነበር እና እነሱንም ገና ሃይ ስኩል እየገባሁ እያለሁ ነበር ያነበብኳቸው እና ቲያትር እሰራለሁ ብዬ አስቤ አላውቅም። ግን በጣም እድለኛ ሰው ስለነበርኩ ጸጋዬንና አባተን አገኘኋቸው። ዘይቱ ከቻንስ ኦን ሚ ምንም እውቀትም ምንም አልነበረኝም እንዳጋጣሚ እና እንዲሆናለሁ ብዬ አስቤ አላውቅም። ግን መጀመሪያ ያየሁት ጋሽ ጸጋዬን ቀዳማዊ ኃይለ ሥላሴ ቲያትር ይባል የነበረ ጊዜ አልተለወጠም ስሙ 65 መጨረሻ ላይ እንደዚህ መውጫው በር እንደዋለ ይሄ ፏየው ላይ እዛ ሁለተኛውም ሶስተኛው ጋር ሆኖ አንድ ወይዘሮ ጽጌ የምትባል በነፃ የምታስገባን ሰው ነበር ፊልም ለማየት እና ፊልም ስንገባ ፊልሙ ሳይሆን አጎቴ አንዳንድ ብር ይሰጠን ነበር ለኔና ለታላቅ ወንድሜ እንጂ ሲኒማ በ50 ሳንቲም 3 ታያለህ አዲስ አበባ ያኔ። ብሔራዊ ቲያትርም ጭምር ማለት ነው። ብሔራዊ ቲያትር ውድ ነው። ግን ፊልም ከዛም የተሻለ በተለይ የቴክስ ፊልም 3 ይታያል። አራዳ ፒያሳ፣ ሲኒማ አምፓየር፣ አድዋ፣ ኢትዮጵያ አለ፣ መርካቶ ገርግ ታያለህ። ሞሮር በዛ ምክንያት ነበር እዛ ምን ሄደ። ግን እዛ ጋር ቆሜ ጋሼ ታለ ስላት ከጸጋዬ ጋር ቆሟል አለች። ወይ ናይሶ ጸጋዬ መጀመሪያ። ከዛ በኋላ ቅድም እንዳልከው 1970 እኔና ጊዮን አዲስ አበባ ዩኒቨርሲቲ የገባንበት ጊዜ ነበር። ምን እንደነገራቸው አላውቅም። ስለድሮ የዛን ጊዜ እንዳልከው ባስኬትቦል ተጫዋች ስመጣ እሱ አንድ ፔዦ መኪና ነበረችው እዛ ጋር ቆሟል። በዛ ፔዦ መኪና 404 ነች። በዛ ፔዦ መኪና ብዙ አዝማሪ ነው የተዳረው። እኔ አልደረሰኝም። ኦፍኮርስ ግን ብዙ አርቲስቶች ተድረውበታል እና እዛ ጋር ቆሞ ነበር እና ይሄ የጎረምሳ እርግጠኝነት አለ አይደለም ወይም ወይዘሮ ማዛ ምትለዋል አንዳንድ ጊዜ ያልሆነ ነገር ስናገር ይሄ ያለ አዋቂ እርግጠኛነት ትላለች። ጸጋዬ ረሃብ ስንት ቀን ይፈጃል አልኩት።
ግን እንዴት መጣ ውስጥ በታት አይ ዶንት ኖ ቅድም እንዳልኩ ጉርምስናው ነው። በተለይ ኮሌጅ ፈርስት ስትገባ ሁሉንም ነገር ያወቅ ይመስልሃል እና በጣም ጉረኛ ነህ። እንደዛ አልኩትና አንድ ጊዜ አለኝ። ያን ጊዜ ለኔ አልታወቀኝም አላውቅም፣ ግን የቲያትር ተማሪ ቤት ማቋቋም ይፈልግ ነበር እና በጣም ይደክም ነበር የዛን ጊዜ እና እዛ በእንትኑ ይሄ አሁን ባህል ማዕከል ነው፣ እዛ ጋር ነበር። ባህል ማዕከል ብዙ ስራዎች የተሰሩበት ቦታ ነው እና በኋላ እዛ ጠራኝ። በሚቀጥለው ቀን መጣሁኝ። ከዛ በኋላ የሆነ ሆነ። የሚገርመው ነገር አቤ ያ ሞመንት ከመጣ በኋላ አሁን አንተ ባስኬትቦል ትጫወት ነበረ። ቅርብ ጊዜ ሆሊውድ ኦቴሎን የሰሩትን እያየሁ ነበረ፣ በባስኬትቦለር ሆኖ ኦቴሎ እና ምናልባት አቤ በእኛም ሀገር ኮንቴክስት ባስኬትቦለር ሆኖ ድጋሚ ኦቴሎን ቢጫወተው የሚል ምኞት አምጥቶብኛል። ግን ኦቴሎ በኢትዮጵያ የቲያትር ታሪክ ውስጥ በጣም ትልቅ ተጽዕኖ እና እስካሁን ድረስ ሊዘነጋ የማይችል ኢንፍሉዌንስ ያሳደረ ቲያትር ነው። አንተ ነህ ደግሞ ዋናው ተዋናይ። በእሳት አደጋ ሁሉ ተመልካቾች ይመለሱ ነበረ የሚባል እንደ ሌጀንድ የሚወራለት ታሪክ ነው እና የጋሽ ጸጋዬ ትልቁ ስራው አካል ሆነሃል። ቲያትርን እንደምትሰራ አታውቅም ነበረ። ካስት ስትደረግ ለዛውም ኦቴሎን የሚያህል ፕሌይ ላይ እንዴት ተቀበልከው? ምን ፈጠረብህ? ነገሩ ትንሽ ወደኋላ ይሄዳል። ልክ 70 ዓመተ ምህረት ከተገናኘም በኋላ እኩያ ሆናለሁ። እሱ ካየኝ በኋላ እንግዲህ ጋሽ አባተ አለ። ጋሽ አባተ ጋር ይዞን ሄደ። እኔ ብቻ አይደለም ሄድነው፣ ብዙ ነን እና ሄደን እንደ የማታ ትምህርት አይነት ነገር ጋሽ ጸጋዬ ይሰጠን ነበረ ማዘጋጃ ቤት ውስጥ። ያን ማዘጋጃ ቤት አባተ ሞክረ ነበረ ዳይሬክተሩ እና ስራ አስኪያጁ እና እዛ በምንሰራ ይህንን ነገር እያደረግን ጋሽ ጸጋዬ የመጨረሻ 3 ቲያትሮች ነበሩት። አክቹዋሊ እዛን ጊዜ መልእክተ ወዛደር ተጨርሶ መቅድም የሚለው ታይቶ ጋሞ የሚል ሌላ ቲያትር ተወሰነ ጊዜ ታይቶ የተዘጋ ቲያትር ነበረ። ጋሞ ታሪኩ ምንድነው? አንድ ከወላይታ የተመለመለ ሚሊሻ እና አንድ ኤርትራ ውስጥ ደግሞ ሻዕቢያ የሆነ ሰው በጣም ኃይለኛ የሞቀ ጦርነት ላይ ብቻ ደበላለቅና ሁለቱ ይጋጩና አንድ ጉድጓድ ውስጥ ይወድቃሉ። ከዛ ሊጋደሉ ይሞክራሉ እና ስቶሪ ስታርስ በቃ አንዳንድ እያለ መነጋገር ይጀምራሉ። መነጋገር ሲጀምሩ አንድ አይነት ችግር ነው ያለባቸው፣ አንድ አይነት ነው ህልማቸውም ሁሉም ነገር እና እዛ ጉድጓድ ውስጥ ሆኖ ነው እንትን የሚሉት እና መጨረሻ ላይ አንደኛው በዚህ የሆኑና የኢትዮጵያዊ ወታደር ወደ ኢትዮጵያኖች ይተኩሳል፣ ይሄኛው እንዳይሞቱበት፣ ያኛው ደግሞ ወደዛ ይተኩሳል። ይሄኛው እንዲህ በጣም ኃይለኛ እንትን ነበርና ብዙ ነገር አለው። ግን ጸጋዬ እንደምታውቀው የምታገኘው ሁሉ ጊዜ ዳያሎግ ውስጥ አይደለም እና አንድ በጣም ደስ የምትለኝ ነበረች። አንዳንድ ጊዜ ያንተ አይነት ሰው ሲያደርቀኝ ምን እላለሁኝ፣ አንድ ጥሩ ንግግር አለው እሱ። ያኛው እንትን ይላል ሲጃራ ያጨሳል ሰውየው እና ሙክታር ነው እዛኛው ስሙ፣ ይሄኛው ጋሞ ነው እና ጋሞ ሙክታር ነው። ሙክታር ይሄንን ሲጃራ ብታቆም ይሻላል፣ በልብ ድካም ትሞታለህ ሲለው፣ አበሻ በልብ ድርቀት እንጂ በልብ ድካም በጣም የሚደንቁ ኤኒዌይ ያ ቲያትር ተከለከለ እና በኋላ አባተ ለምን አንድ አፖለቲካል የሆነ ፕሌይ አንሰራም? ያን ጊዜ የኢትዮጵያ መድረክ ላይ ከአብዮቱ ጋር የተያዙ ነበሩ ቲያትሮች። ጋሽ ጸጋዬ ነው የጀመረው። ኦፍኮርስ አሁን በ6 ወር እናት ያለምጠኑ አውጊዳ፣ መልእክተ መቅድም እያለ እንደዚህ የሚመጣ ነበር። የፖለቲካ ሙቀቱና ግለቱን እየታየ ይሰራ ነበር። በየቦታውም
አገር ፍቅርም ራስ ቲያትርም አዘጋጃ ቤት እነዚሁ ነበሩ የነበሩት በቀይ ዳባ ክቡር ሰባ እንደዚህ እንዲህ አይነት ነገር እና አንድ ሌላ አፖለቲካል የሆነ ፕሌን መስራ ሲባል በቅርብ የአባተ ያለው ምንድነው ሌትስ ዱ ሼክስፒር አባተ ነው ሰጀስት ያደረገው አባተ ነው ሼክስፒርን እንስራ ብሎ ብዙ ጊዜ ሰጀስት የሚያደርገው ብቻ ሳይሆን ዳይሬክት የሚያደርገው የጸጋዬ ልጆች እሱ ስለሆነ ኦቴሎን እንትላሉ እና እኔና ሱራፌል ደብል ካስት ነበር ኦቴሎ ላይ እና ደቤና ሃይማኖት ነበሩ የሚጫወቱት ኦሪጂናሊ በኋላ ኢያጎን ላይስ ማን ነበር መጀመሪያ ኖ ኦቴሎ እኮ መጀመሪያ በአፄ ኃይለ ሥላሴ ጊዜ ተሰርቷል ያኔ በጣም ትልልቆቹ ጃይንትስ ናቸው የሰሩት አውላቸው ደጀኔ ኦቴሎ ነበር ተስፋዬ ሳህሉ ኢያጎ ነበረ ነጌታቸው ደባልቄ አስናቀች የነበሩት ትልልቆቹ ናቸው የሰሩት እሱ ግን ቆየ በኋላ እንደገና መልሰው ሰርተውታል እነሱ ያን ጊዜ ሁሉም የፖለቲካ ፕሌይ ስለነበረ ይሄኛው ሲሰራ all things told ሁሉም ነገር የሚሆነው ሆነና ብቻ መጨረሻ ላይ እኔና ሱራፌል ወጣን መድረክ ላይ እና ቅድም ያልኩህ ምንም ማላቅ ሰው ነኝ ምንም ከዛ በፊት ቲያትር ሰርቼ አላውቅም ግን አባተ መኩሪያ ነው እና አንዳንድ ጊዜ በጣም እድለኛ ሰው ነኝ ምክንያቱም በምን ምክንያት ነው ከጸጋዬና ከአባተ ይሄንን ማድረግ አይቻልም አንተ